ሰላም እንደምን አላችሁ ውድ የያ ኮንስትራክሽን ቤተሰቦች ዛሬ እንግዲህ የምናወራው G+3 ላይ እንግዲህ ሰሞኑን በተደጋጋሚ ለG+3 ሰብስትራክቸር ሱፐር ስትራክቸር ያልመተናል አሁን ደግሞ ለብሎኬት እና ለልስም ምን ያህል ኮስት ያደርጋል የሚለው ደግሞ የማሳያችሁ ይሆናል ማለት ነው በዚህ ቪዲዮአችን አብራችሁን ቆዩ ሰላም በድጋሚ እንኳን ደህና መጣችሁ ዛሬ እንግዲህ የምናየው G+3 የሆነ ቢልዲንግ የብሎኬት እና የልስም ኮስቱ ምን ያህል ነው የሚለው በዛሬው ቪዲዮአችን የምናይ ይሆናል ማለት ከዚህ ቀደም ያሉትን ቪዲዮዎች ካላያችሁ እንግዲህ የመጣ ነው G+3 የሆነ ቢልዲንግ ሰብ ስትራክቸሩ ምን ያህል ኮስት ያደርጋል ሰብ ማለት በመሬቱ ወይም ደግሞ ፋውንዴሽን ላይ ያለው ምን ያህል ኮስት ያደርጋል እንዲሁም ደግሞ ከላይ ከወጣ በኋላ ደግሞ ሱፐር ስትራክቸሩ እስከ ስንት ብር ኮስት ያደርገናል አሁን ደግሞ ያለንበት ስቴጅ ደግሞ የብሎኬት እና የልስን ስራ ምን ያህል ኮስት ያደርገናል የሚለው በዚህ ቪዲዮአችን የምናይ ይሆናል ማለት ነው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ አብዛኞቻችሁ ኦልሞስት ከ50% በላይ ማለት እንችላለን ቪዲዮቻችንን ሰብስክራይብ ሳታረጉ ነው ያያችሁ ያላችሁት ሰብስክራይብ ብታረጉ እኛም በደም ታበረታቱናላችሁ በተቻለን አቅም እንደዚህ ጊዜያችንን ማጣበል ኮንቴንቶች ለእናንተ ይጠቅማል ምንላቸውን ይዘን እንመጣ ይሆናል ማለት ነው እንግዲህ ያያ ኮንስትራክሽን ከዚህ በፊት በሳምንት አንዴ ነበረ ፖስት የምናደርገው አሁን ደግሞ አግሬሲቭሊ በሳምንት ሁለቴ ሐሙስና እሁድ ፖስት እናደርጋለን ከምሽቱ 3 ሰዓት እየገባችሁ ቼክ ማድረጋችሁን አትርሱ እንግዲህ የዛሬው ቪዲዮአችን ይሄንን ይመስላል እንዲሁም ከኛ ጋር አብራችሁ መስራት የምትፈልጉ በዲዛይን ስራም ዲዛይን እንሰራለን እንዲሁም ዲዛይን ከሰራን በኋላ ደግሞ ወደ ግንባታውም ደግሞ አብረን መስራት የምንችልበት ሚንስ ይኖራል ማለት ነው ሶ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ 24/7 አቬሌብል ነን ከሌለንም እንግዲህ በመልእክትም በተፈለጋችሁት በዋትስአፕ በቴሌግራም በፈለጋችሁት አካውንት ኮንታክት ልታረጉን ትችላላችሁ ኮንታክት ለምታረጉን ለምትደውሉልን አፕሪሺየት ለምታረጉን ከልብ አድርገን እናመሰግናለን ልፋታችንን አንደርስታንድ አድርጋችሁ ለምትደውሉልን አፕሪሺየት ለምታረጉን ኮምፕሊመንት ለምታረጉን እንዲሁም ኮሜንት ለምትሰጡን ከልብ አድርገን እናመሰግናለን ሐሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ እንግዲህ ወደ ክላሱ እንግባና ምን ይመስላል የሚለውን አብረን እናያለን አብራችሁን ቆዩ ምናላችሁ እንኳን ደህና መጣችሁ ወደ ፊኒሺንግ ስራችን ላይ ማለት ነው ዛሬ እንግዲህ የምናየው ቅድም እንዳወራው ነው የብሎኬት አሰራር እንዲሁም ደግሞ የፕላስተሪንግ እና የፖይንቲንግ ስራዎችን የምናይ ይሆናል ማለት ነው እንግዲህ እዚህ ምስሉ ላይ እንደምታዩት HCP ወርክ ማለት የብሎኬት ስራን ያካትታል HCP ማለት ሃሎ ኮንክሪት ብሎክ ማለት ነው ሶ የብሎኬትን ስራ የተለያዩ አይነት የብሎኬት ስራዎች አሉ እሱን የምናይ ይሆናል ማለት ነው እንዲሁም ደግሞ ፕላስተሪንግ ኤንድ ፖይንቲንግ ማለት ፕላስተሪንግ ያው ልስን ነው ፖይንቲንግ ደግሞ በምንልበት ሰዓት ጠርዞችንም አንድ ላይ ይጨምራል ማለት ነው ሶ እናንተ ልስም ማሰራት በምትፈልጉበት ሰዓት ላይ እስከነ ጠርዙ የካሬ ዋጋ መነጋገር ትችላላችሁ ወይም ደግሞ ጠርዙን ለብቻ በሜትር ከሙያተኛው ጋር ተነጋግሮ ማሰራት ይቻላል ማለት ነው በእኛ ኬዝ ላይ ሁለቱን አንድ ላይ በካሬ አድርገን ነው የምንሰጠው ማለት ነው እንዲሁም ሳይቱ G+3 ነው እንግዲህ የዚህ ቶታል ኤሪያው እዚህ ጋር ተቀምጧል ግራውንድ ፍሎር 170 ካሬ ነው ፈርስት እና ሰከንድም እንደዛው ተመሳሳይ ነው ካሬያቸው ልክ ሰርድ ፍሎር ላይ ግን ስንመጣ ወደ 165 ካሬ ገደማ ይሆናል ማለት ነው ሰርድ ፍሎር ሃፍ ቴራስ ነው ሃፍ ደግሞ የብሎኬት ግንባታ አለው ማለት ነው እንግዲህ እነዚህ ግራውንድ ፍሎር ፈርስት ፍሎር ሰከንድ ፍሎር በየጊዜው ካሬያቸው ሊለያይ ይችላል በዚህ ዲዛይን ኬዝ ግን የተለያዩ ካንቲሊቨሮች ቢሆኑትም ሰማው ካሬያቸው ተቀራራቢ ስለሆነ አፕሮክሲሜትሊ 169 168 ስለሆነ አቀራርበን ወደ 170 አምጥተናቸዋል ማለት ነው ሶ ስለ HCP በምንሄድበት ሰዓት ላይ እዚህ ላይ የምናየው ምንድነው የናንተ የቤት አሰራር ወይም ደግሞ ፓርቲሽናችሁ ዲፔንድ ሊሆን ይችላል የብሎኬት ስራ ምን ጊዜም ፓርቲሽናችሁ ለአፓርትመንት የምትገነቡት ፓርቲሽን እና ለኖርማል መኖሪያ ቤት የሚገነባው ፓርቲሽን ይለያያል እንዲሁም ደግሞ ዲዛይናችሁ ላይ ደግሞ በጣም ፋክተር ይሆናል ማለት ነው አፌክት ያደርጋችኋል ያ ማለት እናንተ የተጠቀማችሁት የመኝታ ቤት ብዛት የክፍሎች ብዛት በዚህ በ170 ካሬ ላይ ትንንሽ የክፍሎች አድርጋችሁ የምትሰሩ ከሆነ ፓርቲሽናችሁም የብሎኬት ዋጋችሁም በዛው ልክ ይጨምራል ማለት ነው ሶ ኦቨርኦል አንድ ካሬ ላይኛ አሲዩም የምናደርገው 13 ብሎኬት ይፈጃል ተብሎ ስለሆነ በዚህ ነው ማለት ነው ሶ ብሎክ ወርክ ይልና እዚህ ጋር ሰፕላይ ኤንድ ኮንስትራክት ክላስ ቢ የሚባል ክላሶች አላቸው ክላስ ኤ ቢ ሲ የተባለ ይቀጥላል ማለት ነው ሶ ክላስ ቢ ማለት አሪፍ የሚባለው ኳሊቲ ነው ማለት ነው 200 በ200 በ400 ሚሊ ማለት 20 በ20 የሆነው ባለ 40 HCP ወይም ደግሞ ብሎኬት ነው ማለት ነው paraffin wall which satisfies the design compressive strength requirement of 35 kg per centimeter square compressive strength ማሟላት ያለበት 35 kg per centimeter square መሆን አለበት ነው bedded in the cement sand mortar ይሄን ደግሞ ጁንታ የምንለው ወይም ደግሞ በመሃል ላይ የሚገባው በሞርታር ማለት ነው አሸዋና ሲሚንቶ አንድ ላይ ተቦክቶ ሁለቱም ብሎኬቶች ለማያያዝ የምንጠቀመው ሞርታር በመባል ይጠራል
with a mixed ratio of 1:3 1:3 ማለት አንድ ኪስ ሲሚንቶ ለ3 ሳጥን የሚሆን አሸዋ ሚክስ አድርገን both sides left for plastering ይላል እና እነዚህን እንዳለ ለልስን አስቀርተን በጆንታ እየተደረገ በደንብ መሰራት አለበት ማለት ነው። partial include ሞርታርን የሲሚንቶንም ጭምር ነው የሚሆነው ማለት ነው። አጠቃላይ እዚህ ጋር የምታዩት ኳንቲቲ ነው። ይሄ 660.4 ሜትር ስኩዌር ነው ማለት ነው። ይሄ ማለት ይሄንን አሁን የብሎኬት መጠኑን ከፈለግን እዚህ ጋር 13 ብለን ብንጽፍና አጠቃላይ የሚያስፈልገንን የብሎኬት መጠን አሁን ማወቅ ከፈለግን በ13 ብሎኬት ነው ቅድም እንዳልኳችሁ የምናባዘው። ሶ እዚህ ጋር 13 ብለን is equal to ብለን 13 ሲባዛ በ660 ሜትር ስኩዌር ብናረገው የብሎኬት መጠናችን ወደ 8585 ብሎኬት ይፈልጋል ማለት ነው ባለ 20። ሶ ይሄን ሊፈጅብን ይችላል ማለት ነው ለ660 ካሬው። ሶ ይሄኛውን በሬታችን ሬት ማለት ምንድነው? ይሄ የክላይንት በኮንትራክተር የሚወጣ ሂሳብ ነው። ይሄ ሂሳብ የሚያካትተው የብሎኬቱን፣ የሲሚንቶን፣ የአሸዋውን እንዲሁም ደግሞ የኮንትራክተሩን ፕሮፊት ተጨምሮ የሚገባ ነው ማለት ነው። በዚህ ኬዝ ላይ ፕሮፊቱ በጣም ዝቅ አድርገን ነው ለእናንተ የሰጠናችሁ። ግን ምንድነው ልታውቁ የሚገቡት ከኛ ጋር አብራችሁ አሁን ከኮንትራክተሮች ጋር ለመስራት በምትፈልጉበት ሰዓት ላይ ፕራይሳቸው ቫሪ ሊያደርግ ይችላል ማለት ነው። ሶ ይሄንን ፕራይስ ከሁለቱ ተባዝቶ ወደ 1,58,000 ብር ይመጣል ማለት ነው። ሶ የዚህ ካሬ ወይም ደግሞ የብሎኬት ብዛታችሁ ዲፔንድ የሚሆነው ቅድም እንደነገርኳችሁ እናንተ እንዳላችሁ የቤታችሁ ፓርቲሽን ወይም እንደተጠቀማችሁት ፓርቲሽን ስለሆነ እንደዚህ ነው ተብሎ በካሬ ሊነገራችሁ አይችልም። ግን አሰምሽናችሁ 170 ካሬ ላይ የሚያርፍ ቤት ባለ 20 ብሎኬት ይህን ያህል ሊፈጅ ይችላል የሚለውን አሰምሽን መውሰድ ጥሩ ነው ስለሚል ነው። ሶ ዲቶ ይልና ዲቶ ማለት ተመሳሳይ ነው በ2.1 አይተም ከ2.1 አይተሙ ጋር ተመሳሳይ ይሆንና ባለ 15 ብሎኬት ይላል። ይሄ ደግሞ ባለ 15 ብሎኬት በሚሆንበት ሰዓት ደግሞ ኦልሞስት ወደ 364 ባለ 15 ብሎኬት ብዙ ጊዜ የምንጠቀመው ለውስጥ ፓርቲሽኖች ነው። ለውጭው ወይም ደግሞ ዙሪያውን የቤቱን ባውንደሪ ደግሞ ስንጠቀም ባለ 20 ነው የምንጠቀመው ብዙ ጊዜ። ሶ ባለ 15 እናደርግና በዚህ ስናደርገው አባስተን ከፈለግን ይህንንም ቼክ ማድረግ እንችላለን። የዚህም ደግሞ የብሎኬት መጠን ኢኳል ቱ ብለን 13 ብሎኬት በአንድ ካሬ ላይ ያለውን ሲባዛ ብለን 364 ካሬ ብንል ወደ 4742 ብሎኬት ይፈልጋል ማለት ነው። ይሄን አፕሮክሲሜት ተደርጎ የሆነ ያህል ተጨምሮ ታሳቢ ይደረጋል ዌስቴጅ። ግን ምንድነው ይሄኛውም አሁን 1200 ሬቱ የቀነሰበት ሪዝን አንደኛ ብሎኬቱም የሆነ ያህል ዲፍረንስ አለው። እንዲሁም ደግሞ እንዳልኳችሁ ሬቱ አወጣጡ እንደ ኮንትራክተሩ ዲፔንድ ይሆናል ማለት ነው። ሶ ይሄኛውን ተባስተው ሁለቱ ተባስተው የሚመጣላችሁ ዋጋ መጨረሻ ላይ 1.5 ሚሊዮን ብር ገደማ ይሆናል። ይሄ ማለት የኤችሲፒ ወርኩ የዚህ የጂ+3 ኦልሞስት አጠቃላይ የሲሚንቶን ጨምሮ ሰራተኛን ጨምሮ ኮስቱ ሊሆን የሚችለው ኦልሞስት ወደ 1.5 ሚሊዮን ብር ገደማ ኮስት ሊያደርግ ይችላል ማለት ነው። ሶ እንዳልኳችሁ የብሎኬት ስራችሁ ዲፔንድ የሚሆነው በብሎኬት መጠናችሁ ነው ማለት ነው። በመቀጠል እንግዲህ ምናየው የፕላስተሪንግ እና ፖይንቲንግ ነው። እዚህ ጋር አድ ያደረጉት ነገር ምንድነው? የጂፕሰም ስራን ተሳስተው አድ አድርገዋል። የጂፕሰም ቻክ ስራን ማለት ነው። ሶ ይሄንን እንዘለውና የሁለቱም ብቻ ነው የምንሰራው ማለት ነው። አፕላይ ቱ ኮትስ ኦፍ ፕላስተርስ ኢን ሴሜንት ሳንድ ሞርታር ዊዝ 1:3 ሬሽዮ። ቅድም እንደነገርኳችሁ የፕላስተሪንግም ሲሆን 1:3 ሬሽዮ ነው። የብሎኬት እኛ ሀገር ላይ እዚህ ላይ ስፔኩላ ይላል እንጂ ቅድም እንደ 1:3 የሚለው እኛ ብሎኬት ብዙ ጊዜ 1:4 ነው የምንጠቀመው 1:4 ሬሽዮ አድርገን ማለት ነው። ያው የሲሚንቶውን መጠን ቀንሳችሁ ሲሚንቶ ሲበዛ የጥንካሬው መጠን በዛው ልክ ይመጣል። ሞር ኢኮኖሚካል ለመሆን 1/4 ነው የምንጠቀመው። ልስን ላይ ግን አንድ ኪስ ሲሚንቶ ይደረግና ለ3 ሳጥን አሸዋ ተደርጎ ይሰራል። ኢን ኢንተርናል ወርክ ሰርፌስ ቢምስ ኮለመን እና ስቴር ሶፊት ማለት ከደረጃው ከስር በኩል ያለችዋ ነች። ኤጆችን እነዚህ ጠርዞችን ይጨምራል። ፎር ዊንዶውስ ኤንድ ዶርስ ለበሮችና ለመስኮቶች እንዳለ ጠርዞችንም ጭምር ማለት ነው። አጠቃላይ የመጣልን ልኬት ካሬው 1474 ካሬ ነው። ይሄኛውን እንግዲህ እንደነገርኳችሁ የካሬ ዋጋ እዚህ ጋር የተሞላው 707 ብር ነው። ይሄ እንግዲህ ባስወጣችሁት ፕራይስ ዲፔንድ ይሆናል፣ እንደ ጊዜው ዲፔንድ ይሆናል። አሁን ይሄ ነው ኤግዛክት ነው ብሎ መናገር በጣም ከባድ ነው። እንደ ኮንትራክተሩ ይለያያል፣ እንደ ጊዜው ይለያያል ማለት ነው። የኛም ፕራይስ ሁሉ ይሄ ፊክስድ አይደለም፣ እንደ ጊዜው እየተለያየ ሊሄድ ይችላል። እንደ ሰፈሩ እንዳለበት አካባቢ ክፍለ ሀገር ነው ወይ አዲስ አበባ ላይ ነው ወይ የሚሉትንም በዚሁ ልክ ፋክተሮቹ አፌክት ያደርጉታል ማለት ነው። ሶ ይሄኛውን ስናባዛው ቀጥታ ወደ 1,43,000 ብር ገደማ ይፈልጋል። ሁለተኛ ላይ ደግሞ ለኤክስተርናል ሰርፌስ፣ ይሄኛው ለኢንተርናል ሰርፌስ ነው። እዚህ ጋር ኢንተርናል ዎል ይላል። ይሄኛው ደግሞ ዲቶ ይላል። ዲቶቱ 1.7 በት ኤክስተርናል ሰርፌስ ኤን ፓራፌቶል ሴሜንት ሳንድ ሞርታር። ይሄም ሲሚንቶ ሳንድና ሞርታርን ጨምሮ የእጅንም ጨምሮ ወደ 660 ካሬ ይመጣል ይላል።
ይሄንን 660 ካሬ በዚህ ዩኒት ፕራይስ አባስተን የምናገኘው ዋጋ ይሄንን ይመጣል ማለት ነው። እዚህ ጋር ሶስተኛው ላይ የጂፕሰም ቦርድ ስራ ስለሆነ የጂፕሰም ቻክ ስራ ስለሆነ አናካትተው ሁለቱን ስንደምራቸው አፕሮክሲሜትሊ የሚመጣው ወደ 1.5 ሚሊዮን ገደማ ነው ማለት ነው። እንግዲህ የልስንና የብሎኬት ስራ ለጂ+3 ለመስራት እስከ 3 ሚሊዮን ድረስ ኮስት ሊያደርጋችሁ ይችላል ማለት ነው። እንደነገርኳችሁ ፕራይስ ማተር የሚያደርገው የብሎኬት ብዙ ጊዜ አፌክት ሊያደርግ ይችላል። እንደ ፓርቲሽናችሁ ወሳኝነት አለው። ፕላስተሪንጉም እንደዛ የልሱንም ስራ ማለት ነው። እንዳላችሁበት አካባቢ እንደ ክፍለ ሀገር ከሆነ አዲስ አበባ ላይ ከሆነ በየጊዜው ዋጋው ሊለያይ ይችላል ማለት ነው። ለዛሬ የምናየው የነዚህን የሁለቱን ኮስት ይሆናል ማለት ነው። ብዙ ጊዜ እኛ ስራ ሰርተን ስናስረክብ እስከ ልስን ድረስ ነው ሰርተን የምናስረክበው ለክላይንት ስናስረክብ። ከዛ ደግሞ የፊኒሽንጉን ስራ ደግሞ ከረንት ባለው ፕራይስ የፊኒሽንግ ዋጋ በየጊዜው ስለሚለያይ ከረንት ባለው ፕራይስ አውጥተን የምናሳውቅ ይሆናል ማለት ነው። ከኛ ጋር መስራት የምትፈልጉ ከሆነ ልታውቁ የሚገባው የፓኬጃችን እስከ ፕላስተሪንግ ድረስ እንሰራና ከዛ በኋላ ደግሞ ልስኑን ስቴጅ የመጨረሻው ልስን ስቴጅ የሚለውን ደግሞ ቀስ ብለን በጊዜው በሚደርስበት ሰዓት በዛ ባለው ከረንት ፕራይስ አውጥተን የምናሳዋቃችሁ ይሆናል ማለት ነው። ይሄ የፊኒሽንግ ስራው በካሬ ሊሆን ይችላል ወይም ደግሞ ተለክቶም ደግሞ እንደዚሁ ኳንቲቲ አውጥተን ልንሰጣችሁ እንችላለን። ግን እስከዚህ ድረስ እስካለው የምንሰጠው በባለፈው አይተናል። የሰብስትራክቸሩን ኮስት አይተናል። ሱፐር ስትራክቸሩን የኮንክሪት ስራውን አይተናል። እንዲሁም አሁን ደግሞ የብሎኬትና የልስን ስራውን አይተናል ማለት ነው። ቀጣይ ደግሞ የፊኒሽንግ ኮስቱ ምን ያህል ያደርጋል፣ የአልሙኒየም ስራ፣ የመስታወት ስራ፣ የጂፕሰም ቦርድ፣ የጂፕሰም ቻክ፣ የቀለም ስራው፣ የኢንተርናል የኤክስተርናል እንደዚህ እያልን ደግሞ የምናይ ይሆናል ማለት ነው። ኦቨርኦል ኮስታችሁ እስካሁን ድረስ በዚህ የሁለቱ ኦልሞስት 3 ሚሊዮን ብር ገደማ ኮስት ያደርጋችኋል ማለት ነው። ከኛ ጋር አብራችሁ ለመስራት የምትፈልጉን ከሆነ ኮንታክት ልታደርጉን ትችላላችሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። አብዛኞቻችሁ በዚህ በኮሜንት ላይ ስጽፉ ይህን ያህል ካሬ ያለኝ ስንት ይፈጃል ብላችሁ ጽፉልናላችሁና ይህንን ለሁላችሁም ለመመለስ ትንሽ ስለሚከብድ ነው እነዚህ አይነት ቪዲዮችን እየሰራውኝ ያለሁትና በተቻላችሁ አቅም ለእናንተ ተቀራራቢ የሆነ ዲዛይን ተሰርቶ ዋጋ ኢስቲሜት ሲሰጣችሁ ያንን ሂሳብ ሰርታችሁ ራሳችሁ ማግኘት የምትችሉበትን መንገድ ቢሆን ጥሩ ነው። ምክንያቱም ለሁሉም ኮስት ኢስቲሜት እያደረግን ለመንገድ ስለማይመች ማለት ነው። ከዛ ባለፈ ግን ሌላ ጥያቄ ካላችሁ ልጠይቁን ትችላላችሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ዩቲዩባችንን ከወደዳችሁት ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም በእንደዚህ ሰብስክራይብ እያደረጋችሁ ስታግዙን እኛም በተቻለን አቅም በደንብ ሞቲቬትድ ሆነን የተሻሉ ኮንቴንቶችን ለመስራት እንሞክራለን። በጣም ነው የማመሰግነው። መልካም ጊዜ